አቤት። እንዴት ዋልሽ? የመጣሁት አቶ ዘር ጋር ነው። እሺ፣ ቀጠሮ ነበረሽ? አይ አልያዝኩም። እሺ በቃ ደውዬ ላሳውቅ። እባክሽን እስከዛው ድረስ ትንሽ አረፍ በይ። ሰላም ወይዘሮ ሴቪላይ፣ እንኳን ደህና መጣሽ። መግባት ትችያለሽ። ይቅርታ ስላጉላላንሽ፣ ጓደኛችን አዲስ ስለሆነሽ ነው። ቀጠሮ የላትም ወይዘሮ ሴቪላይን ወይዘሮ ሩቻን በሌለችበት ሰዓት ማስገባት ትችያለሽ። ምን ማለት ነው? እንግዲህ ይሄ የአቶ ኦዛር ትዕዛዝ ነው። ይቅርታ አድርግልኝ ኦዛር፣ በዚህ ሰዓት ተረበሽኩ። ግን ስለ ሙስጠፋ ትንሽ ተጨንቄ ነው እኮ። ለምን? ምን ተፈጠረ? መኪና ገዝተህ ስጦታ ሰጠኸው? አዎ፣ ወጣት ልጅ እኮ ነው። ደስ ይለዋል ብዬ አስቤ ነው። በእርግጠኝነትም ይወደዋል። በዛ ላይ ሁሌ ራሱን ከሶመር ጋር ያወዳድራል። በዛ ምክንያትም እየተናደድኩ ነው። ይኸውልህ፣ እነዚህ ነገሮች በአሁን ሰዓት ለሱ የሚያስፈልጉ ነገሮች አይደሉም ኦዛር። እንደዛ ደስተኛ ልታደርገው አትችልም። አዎ፣ እሱን አውቃለሁ። ገባሽ? ግን ደግሞ በዛ ላይ እኔም እንደምቀርበው እንዲያውቅ ስለፈለግኩ ነው። እባክህን ተስፋ አትስጠው። መጠበቅ የማትችለውን ቃል ባትገባ በጣም ጥሩ ነው። ምክንያቱም ምንም ቢፈጠር በፍጹም እንዳባት ከጎኑ ልትሆንለት አትችልም። እናንተ መሀል ያለው ክፍተት መቼም ሊጠባ አይችልም። ተስፋ የሌለሽ አንቺ ነሽ ሴቬ ላይ። አዎ፣ ሙስጠፋ እያመነታ ነው። እውነት ነው፣ አውቃለሁ። ግን እሱ ማለት መልሶ እንዲወደኝ ማድረግ አልችልም ማለት ደግሞ አይደለም። ገባሽ? ከዚህ በኋላ አብሬው ብዙ ጊዜ አሳልፋለሁ። በደንብ ለማካካስም እሞክራለሁ። አባትና ልጅ እስከሆንን ድረስ መሞከሬን አላቁምም። ቁስሉ እስኪድንለትም ድረስ የምችለውን ነገር በሙሉ አደርጋለሁ። እንደውም አንድ ጥሩ ሐሳብ አምጥቼ ነበር። ጥሩ ነው ብዬ ማለት እንደ አባትና ልጅ አብረን ብዙ ጉዞ እንሄዳለን ብዬ አስቤ ነበር። ግን አሁን ችግር አጋጥሞኛል። ቆይ ምን ነው? ምን ተፈጠረ? ሚኔ የሶመር የቀድሞ ፍቅረኛ ነች። ራሷን ለማጥፋት ሞከረች። በዚህ የተረገመ አጋጣሚ ምክንያት ልጄና የልጄ ሚስት ተጠርጣሪ ሆነዋል። ሶመርን እንዳይታሰር ከጫፍ ላይ ነው የመለስነው። ግን ጉዳዩ ቀጥሏል። ሴትዮዋ ሆስፒታል ላይ ያለችው ራሷን አታውቅም። ውይ ጨርሶ ይማራት። ሶመር ሙሉ በሙሉ ነፃነቱ እንዲያገኝ ያቺ ሴት የግዴታ ነቅታ ቃሏን መስጠት አለባት። ይሄም የግዴታ መሆን አለበት። ምራቴ ቱርካንም ጥሩ ሁኔታ ላይ አይደለችም። ማለቴ አንድ ነገር እንዳትሆን ፈርቻለሁ። የእሷ ነገር በጣም እያሳስበኛል ሴቬ ላይ። ደግሞ እኮ የሚገርምሽ ነፍሰ ጡር ናት። ይሄ ለእሷ በጣም ከባድ ነገር ነው። ቱርካን ያልከው ኦዛር? ደግሞ መኝኝ፣ እሷ ይሄ ሁሉ ነገር በጭራሽ ሊደርስባት አይገባም። በጣም ቅን ልብ ያላት ጥሩ ልጅ ነች። ማለቴ ሴት ልጅ ቢኖረኝ ኖሮ ልክ እንደ እሷ ብትሆን ደስ ይለኝ ነበር። ልጅቷ አሁን ላይ ረፍት አታለች። ብዙ ቀን ጡት አልጠባችም። አይላ እባክሽ ትንሽ ወፈር ያለ ብርድ ልብስ አለ ታመጭልኛለሽ? ትንሽ ንፋስ አለ፣ ብርድ እንዳይመታት። እሺ። ውይ ምን ነው? ምን ሆነች? አሟታል እንዴ? እየተነጫነጨች ነው አይደለ? እናቷን ነው የምትፈልገው። እጆቿን፣ ጠረኗንና ሙቀቷን ትፈልጋለች። በጣም አንደኛና ስለሆነች ነው አይደለ? ልጅቷ አየሩ ነው በጣም ያስጨነቃት። በይ እኔ ስጭኝ። በይ አሁን አንቺ ረፍት አድርጊ። አንቺ እኔ ያረጋጋታለሁ። በቃ በቃ ወዴ፣ በቃ አይዞሽ። አሁን ሁሉም ነገር ግልጽ ሆኖ እያየን ያለ ነው።
ሄሎ፣ አቤት። ቱርካን ሲቪ ላይ ነኝ። በልንካ ልጅህን እቀፋት እስኪ አንድ ጊዜ ያዛት። ለእኔ አትስጭኝ እማዬ። የቡና ግብዣሽን አልተውሽም አይደል? አመሰግናለሁ። በንኪ የተለየ ነው ያመጣውልሽ። ዛሬ ማታ ወደ አይቫሊክ ልሄድ ነው። እዛ የሆነ ችግር ተፈጥሯል። አዎ ሰማሁ። ዶኑሽን አናግሬያ ነበር። አንዳንድ ነገሮች ነገረች። አብረን እንሂድ እንዴ? በዛው ዶኑሽን ሰርፕራይዝ እናደርጋታለን። በጣም ጥሩ ሀሳብ ነው። አዎ እንደውም ለምን እንደዛ አታደርጊም? ሰርዳር ጋር ሂጂ። ሰፈሩ ለጋራዥ ቅርብ ነው። ለታክሲ ደግሞ አትከፊ። ውይ ጋራዡ ጋር ብንገናኝ ችግር አለው? ባሱ የሚመጣው ሌሊት 8 ሰዓት ላይ ነው። ከዶርም እስከ ጋራዥ 3 መኪና መያዝ ይኖርብኛል። ከሆነ መንገድ በኋላ ሚኒባስም ሆነ ባስ ሊኖር አይችልም። እንዴት ነው የሚሄደው ሰርዳር? ቤቱ አይሆንም። ለዛ ነው እንደዛ ያልኩሽ። እሺ በቃ ወይም እንደዚህ እናድርግ። ቆይ እስከዛ ዝም ብለን ቁጭ ብለን ጊዜ ብንገልስ እና ትንሽ ቆይተን ወደ ጋራዥ አብረን እንሄዳለን። እሺ በሉ ወደ ክፍል ልግባ። ስወጣ ወስድሻለሁ። እሺ እሺ። እንገናኛለን። ይህን ቤት ግን ለምን እንደማናየው አልገባኝም። አብሮት የሚኖሩት ሰዎች እንዳዩሽ አይፈልግም እንዴ? አላውቅም። ጀናን ሰው ሳያሽ ወደዛ ጋር እያየኝ ነው። አዎ አሁን እያየሽ ነው። ይህ ሰውዬ የምን ትምህርት አስተማሪ እንደሆነ አላውቅም፣ ግን ይህን ትምህርት ተውድቄያለሁ። ታውቆኛል። ወይኔ ጉድሽ እየመጣ ነው። እንዳትመጣ እንዳትመጣ። መምህር፣ እኔ እንደዚህ መፍራት የለብሽም። እናንተን አላስተምረው። አረ አሁን በጣም ዘና አልኩ። በቃ የኔ ትምህርት ሊጀመር ነው። እንገናኛለን። ቻው። ይቅርታ አድርግልኝ፣ አላወቅኩም። መምህር ስምሽ ማን ነው? ዳሪያ። ደስ ይላል። ንገርኝ እስኪ፣ የመጀመሪያ ዓመትሽ እንደሆነ ግልጽ ነው። ከየት ነው የመጣሽው? ምን እያረግሽ ነው? ከአይቫሊክ ነው የመጣሁት። ትምህርት ጀመርኩ። በቃ ቤተሰብሽ ውስጥ አስተማሪ አለ? እናቴ ነች። ግን እንዴት ገባ? እንዴት እየሄደ ነው? አልገባኝም። ምኑ? ቤት ውስጥ እንዴት ናችሁ? ከእናትሽ ጋር ነው ወይስ ከአባትሽ ጋር የምትቀራረቢ? ከአባቴ ጋር። ታስታውቂያለሽ፣ የአባትሽ ልጅ ነሽ። እሱን አንተ ታውቃለህ? ሁሌ ከእናትሽ ጋር እንደተጨቃጨቅሽ ነው አይደል? ምንም አልገባኝም መምህር። ቅድም ሁሉንም ነገርኩሽ እኮ። እኔ አስተማሪሽ አይደለም። እሺ አለቃ። አቶ ወይም አቶ ዝጉር፣ ምንም አልገባኝም። አዋቂ ነገር ነህ እንዴ ወይስ ምንድን ነው? እንደዛ ነገር እንኳን አይመቸኝም። ነኝ ብዬም አላምንም። ስነ ልቦናን የጨረስኩት። ገባኝ። እንደዚህ የማይሆን ነገር ጥያቄ እየጠየቅ ሰውን ማሳበድ የሚቻል ከሆነ እየሞከርክ ነው። የእውነት ያለሽ አቅም በጣም ደስ ይላል። ወድጄዋለሁ። በዚሁ ቀጥይ። ጥሩ ጅማሬ ነው ያለሽ። ቢቀርብኝ ይሻላል። ተረጋግቼ ነው እዚህ የመጣሁት። የተባረከ ይሆንልሽ። አቶ ዛር ሲነግረኝ ደስ የምትል እናት እንደምትሆኝ ገብቶኝ ነበር። ለዛ ነው ወዲያው መደወል የፈለጉት። ግን እንዴት ነሽ? ደህና ነኝ ብል ደስ ይለኝ ነበር፣ ግን በጣም ከባድ ጊዜ እያሳለፍኩ ነው።
ወይዘሮ ሴቭ ላይ ያው አንቺን ቅር ካላለሽ አባቶ ዛርን የት እንደተዋወቅሽው ትነግረኛለሽ? ከረጅም ጊዜ በፊት ነው የተዋወቅ ነው። ልጄ ደግሞ ከእነሱ ጋር ነው የሚሰራው። ቅድም ለእሱ ትልቅ ቦታ ያለው ወሬ አውርተን ነበር። እዛ ቤት ውስጥ አባቶ ዛር ለእኔ ያለው ቦታ ትልቅ ነው። አሁንም እዛ ቤት ውስጥ ከቆየሽ አባትሽ ላይ ተስፋ ቆርጠሻል ማለት ነው። የማስበው ነገር አልተቀየረም። እዛ በውሸት የተሞላ ቤት ውስጥ መኖር አልፈልግም። ውስጤን ለማረጋጋት ነው እዛ ሄድኩት። ወይም ህሊናዬን ንጹህ ማድረግ እፈልጋለሁ። ምክንያቱም በጣም ጥፋተኝነት እየተሰማኝ ነው። ጥፋተኝነት? ቆይ ለምንድን ነው ጥፋተኝነት የሚሰማሽ? እዛ ቤት እስከ ተወሰነ ጊዜ ድረስ ልቆይ አስቤያለሁ። ግን መቼም ቢሆን ሶመርን ይቅር አልለውም። እሺ ልጅሽንስ ወደዚህ ዓለም ላይ ልታመጪው ነው? ስሚኝ ውዴ፣ አዎ አሁን ገና እየተዋወቅን ነው። እንደዚህ አይነት ነገር ላይ ምንም ማስተያየት መስጠት እንደማልችል አውቃለሁ። ግን እኔ እንደ ታላቅነት የምመክርሽ ነገር ቢኖር እንድታስቢበት ነው። በደንብ አድርገሽ ልታስቢበት ይገባል። እንደዛ ካልሆነ በጣም ታዝኛለሽ። ይሄ ነገር በጊዜ ሂደት ያልፋል። በሆነ መንገድ ቁስልሽ ይድናል። ግን ደግሞ ይሄ ልጅ በጣም እንድትጠነክሪና ህይወትሽን እንድታስተካኪ ይረዳሻል። አንቺ ባልሽ ላይ ተስፋ ቆርጠሽ ሊሆን ይችላል። ግን ደግሞ ልጅሽ ላይ ተስፋ ከመቁረጥሽ በፊት ደግመሽ አስቢበት። እናትሽ ናፍቃሻለች አይደል? እቅፏ፣ ጠረኗ፣ እሱም ብቻ ነው አንቺ የምታውቂው። እመኝም በጣም ትንሽ ነገር ነው። በቅርቡ እንደምትገናኙ ተስፋ አድርጋለሁ። እቅፏ ውስጥ ትተኛለሽ፣ ታሸቻታለሽ። እመኝኝ እኔ ቆንጆ፣ ሰላምሽን ታገኛለሽ። እነዚህ ቀናት ያልፋሉ። ያልፋል አይደል? ወደ ደስተኛ ቀናቶቻችን እንመለሳለን። እንደ ድሮ ፈገግ እንላለን አይደል? እኛ ብሎ ነገር የለም። ቱርካን፣ ይኸውልሽ እየለመንኩሽ ነው፣ እባክሽ እመኚ። ሚኔ በደንብ አድርጋ ዋሽታሻለች። እመኚ ቱርካን። በቃ ስለ አንድ ነገር ማውራት አልፈልግም። በጣም ነው የሰለቸኝ። እባክሽን ጥለሽኝ አትሂጂ። ለመሄድ ያሰብኩትን ያደለው እኔ ሁሌም ፊት ለፊት ነበርኩ። አንተ ነበርክ ልትሄድ የፈለግከው። ቱርካን፣ አሁኑኑ መነጋገር አለብን። እመኚኝ፣ በዚህ ሁኔታ ልንቀጥል አንችልም። አንቀጥልም። ይሄ የማይሆን ነገር ነው። ቱርካን፣ እኔ ልታምኘኝ የምትፈልጊ አይመስለኝም እንጂ ሰዎች በቀላሉ እንደዚህ ተስፋ ሊቆርጡ አይችሉም። እሺ፣ ንዴትሽ በሚገባ ይገባኛል። ግን ምን መሰለሽ፣ ከተረጋጋሽና ካሰብሽበት በአንድ የሚኔ ውሸት ከውስጥሽ ልታስወጭኝ አትችይ። ይሄ አይሆንም። ቱርካን፣ ያኔ በጣም ከባድ ጊዜ ስታሳልፊ ካጠገብሽ ነበርኩ። ሁሉም ሰው ፊቱን አዝሮብሽ ነበር። እኔ ግን ሚስቴ አታደርገውም ብዬ ከጎንሽ ቆምኩኝ። ይህንን ደግሞ ያደረግኩት በልቤ ስለማምን ነው። ይሄ ጋዜጣ ላይ ከተጻፈብኝ ጽሑፍ ጋር ምንም የሚያገናኘው ነገር የለም። አንድ አይነት ነገር አይደለም። እኔ አንተ ላይ አልማገጥኩብህም። እኔም በሆነ አንቺ እንደማትማግጭብኝ ያውቃለሁ። የምትይኝን ሁሉ አምናለሁ። ሌሎች ስለሚያወሩት ነገር እኔ ምንም አይመለከተኝም። እኔ አንቺን ብቻ ነው የማምነው። አሁንም ልነግርሽ የሞከርኩት ይሄንን ነው። እውነታውን እስክጋፈጥ ድረስ አንተን ብቻ ነበር ማምነው፣ ከማንም በላይ። ግን አንተ ምን አደረግክ? እኔን አግብተህ ከሌላ ሴት ጋር ያለህን ግንኙነት ይዘህ ሳታፍር ያለምንም ማብራሪያ ቤታችን ድረስ መጣ። ያቺን ሚኔንና ልጇን ይዘህ መጣ ያለምንም እፍረት።
በዛ ላይ ሚኔ ይሄንን በጣም በቀላሉ ነው ያደረገችው። የሁለታችሁ ግንኙነት ቢያበቃ ኖሮ ሚኔ እንደዚህ አይነት ድፍረት አይኖራትም ነበር። ቱርካን፣ አሁን አንድ ጥያቄ ብቻ ልጠይቅሽ፣ አንድ ነገር ብቻ። ከሚኔ ጋር ያለኝ ግንኙነት ቢቀጥል ኖሮ ለምን አንቺን አልፈታውሽም ነበር? ቆይ እኔና አንቺ እዚህ ደረጃ ላይ እንደርስ ነበር እንዴ? አረ እንደውም አንቺ ነበርሽ ልትፈችኝ የምትፈልጊው። ንገሪ፣ ያለ እኔ ጥሩ ዕድል አይመስልሽም? አንቺን ፈታሽና ከሚኔ ጋር መኖር ጀምር ነበር፣ አለቀ። ታዲያ ለምን እንደዛ አላደረግኩም? አስቢውና ለምን አልፈታሁሽም? መልሱን የምታውቂ ይመስልሻል? መቀበል አትፈልጊም አይደል? ቱርካን፣ ስለ ራስሽ መቀበል ያልፈለግሽው የሆነ እውነት ያለ ይመስለኛል። ዝግጁ ስትሆኚ ትነግሪኝ ይሆናል። መውጣት ትችላለህ። ልጅቷን ማስተኛት አለብኝ። ዶኖሽ፣ እስቲ ትሪ ይዘሽ ነይና ምግቡን በሙሉ አቀራርቤ። እኔ ልጅ። እሺ። የማገዝሽ ነገር አለ? የለም ውዴ። ነስሪ፣ ምንም ደህና አትመስይም። አክስቴ ነስሪን በጣም ስታለቅስ ነበር። ነስሪ፣ ምን ተፈጠረ? ለምንድን ያለቀሽው? ምንም አልተፈጠረም፣ ትንሽ ብቻ ደብሮኝ ነው። ስማይ ልጄ፣ እስቲ ሶፍቱን ጠረጴዛ ላይ አስቀምጠው። እሺ ልጄ። ነስሪን፣ ቆይ መድኃኒትሽን በትክክል እየወሰድሽ አይደለም? አልተውሽም አይደል? እየወሰድኩ ነው፣ ግን ምንም አልጠቀመኝም ሳዲቅ። ሁሉንም ነገር በውስጥሽ ስለምትይዥ እኮ ነው። አሁን ራሱ ምን አይነት ነገር ውስጥ እንዳለሽ አለ። ምንም የለም ሳዲቅ፣ ነገሩን አታጋን ነው። ነስሪን፣ ሚስቴን አላቃትም። አንቺ ዝም ብለሽ እንደዚህ አትሆኝም። ምን አይነት ችግር ውስጥ ገብተሽ ነው? እየተጨነቅሽ እንደሆነ ማንም ሰው እኮ ነው የሚያውቀው። ምን እየተፈጠረ እንደሆነ ንገርኝና ልወቀው። ምንም አልተፈጠረም፣ ድንገት ነው የደበረኝ። በቃ እንደዛ ነው። በቃ ስሚኝ፣ ያለ ክፍያ ወጣሽው እረፍት ሲያልቅ በዚህ ሰሞን ቤት እየተቀመጥሽ ስለሆነ ነው። ትምህርት ቤት ውስጥ መስራት ትጀምሪያለሽ። ያ ቀን ሲመጣ እናስብበታለን። እሺ በቃ እነዚህን እኔ ልውሰዳቸው። እሺ ውዴ። አንድ ሁለት። ስልኩን እኔ አነሳዋለሁ። ሄሎ፣ ሰርዳርን ስትጠብቂ ነበር አይደል? ዳሪያ፣ ሰላም ነው? እንዴት ነሽ? ደህና ነኝ። አንቺስ? አለሁ እባክሽ፣ እኔም ደህና ነኝ። በዚህ ቅዳሜና እሑድ መምጣት ትችያለሽ? መምጣት አልችልም። አሁን የዩኒቨርሲቲ ተማሪዎች የሚዝናኑበት ቦታ ላይ ነው ያለሁት። ደስ ሲል እዛ መጥቼ ምን ላደርግ ነው? ተይ እንጂ ዳሪያ። በጣም ታሳዝኛለሽ ዳሪያ። ያው እህትሽ ጋር ለማሳለፍ መምጣት ነበረብሽ፣ ግን ደግሞ ስለ ሁሉም ነገር በጣም አታስቢ እህቴ። አንድ ዘና የሚያደርግ ነገር ነግርሻለሁ። እሺ ይሁን። ስልኩን ለማየት ስጣቸው። አይ አትስጫቸው። በካርድ እንደደወልኩ ንገሪያቸው። ነገ አናግራቸዋለሁ። እሺ በቃ ዶንሽ ውዴ፣ እንገናኛለን። በቃቸው። ለምን ታናጃታለሽ? ባክን ምግባ ሰርዳር። ለምንድን ነው እንደዚህ አይነት ነገር ያደረግሽው? ባትደውይላት ይሻል ነበር። ሰርፕራይዝ እንደምናደርጋት ተነጋግረን ነበር። እሺ ግን ያቺ ልጅ ማናደድ አልነበረብሽም። እባክህ በቃ ሰርዳር፣ ለአንተ ፍቅረኛ እንደሆነች ሁሉ ለእኔ እህቴ እኮ ነች። ስለዚህ በመጨረሻ ፍቅረኛሞች ሆናችሁ ማለት ነው? ያው ግን ለሰዎች ገና አልተናገርም። አሁን ግን ለሁሉም ሰው እየተናገርክ ነው።
እንደ ፍሮይድ አባባል አባቶች ከእናቶች ጋር በጭራሽ አይስማሙ። አንዳንዴ ቪክተር ፍራንክን መጽሐፍ ብታነቢ ጥሩ ነው። ቋንቋው ጽድት ያለ ነው። እሱንም በደንብ አየዋለሁ። ስለ አንተ አንዳንድ መረጃ ለመሰብሰብ ይሆነኛል። ስለ እኔ እና ምን ያህል አጣርተሻል? በእርግጠኝነት አንተ ሁለተኛ ልጅ ነህ። ቤተሰብ ውስጥ ምንም አይነት ትኩረት የማይሰጠው ልጅ። ከባድ የልጅነት ጊዜ አሳልፈሃል። የሚያስጠላና ዋጋ ቢስነት ስሜት ይሰማሃል። እሱንም መቋቋም ስለማትችል በስራ ራስን ጠብደዋል። ስራ ላይ በጣም ጎበዝ ነህ። አይን ውስጥ መግባት ትፈልጋለህ። ምንም ማድረግ የምትችለው ነገር ግን የለም። በጣም ትልቅ ተሰጥኦ አለ። በዛ ላይ ደግሞ ለነገሮች ብሩህ ነህ። እኔ ለቤቱ ብቸኛ ልጅ ነኝ እና ደግሞ በብዙ ፍቅር ተከብቤ ነው ያደግኩት። ከባድ ልጅነትም አላሳለፍኩም። በዛ ላይ አንድ ነገር እንዳትረሺ፣ የሰው ልጅ ማንነት እንደዚህ በቀላሉ ልታነቢ የምትችው ነገር አይደለም። አረ መቼ ነው የምትተኘው ኪራዝዬ? ሶመር ቤት ከመጣ ጀምሮ የልጅቷን ፊት አንዴ እንኳን አላየውም። አንዴም እንኳን አላቀፍካትም። በጣም ትፈልጋለች፣ ግን አንተ ዞር ብለህም አታያትም። ላያት አልችልም። ምንም ረፍት የላትም። እናቷ ታስፈልጋታለች፣ ግን እናት የላትም። ቢያንስ እባክህን እንደ አባት ትዘንላት እንጂ። ተይ፣ ፍቅር እንዳጣና ጥሩ ነገር እንደሌለው ነገር አትያት። ግን አንቺ እንደዚህ ስትሆኝላት በእሷ ቀናለሁ። እባክህን አሁን እሷ ምንም ባላጠፋችሁ ነገር አትቅጣት። ሁሉም የእሷ ጥፋት አይደለም። የእውነትም ጥፋተኝነት ስሜት የሚሰማ ከሆነ ፍቅርና እንክብካቤ ብታሳያት ይሻላል። ይሄም ማድረግ ቢያንስ ራስህን ይቅር እንድትል ያደርግሃል። የእናቴ ዝምታ ልክ እንደ ብርሃን ነበር። ልክ ባህር ላይ፣ መንገድ ላይ እና ቤቶች ላይ እንደሚያርፍ ብርሃን ነበር። እውነት በምንም ተአምር አይደበቅም። አንዳንዴ ፊት ለፊታችን እያለ ራሱ ምንም ላናየው እንችላለን። እሺ፣ ግን እውነትን መደበቅ ውሸት ሊባል ይችላል? ውሸት ማለት መደበቅ ነው ወይስ አለመናገር? ወይስ የመናገር ጊዜውን ማራዘም ነው? እናቴ የእህቴን ሕይወት ከአባቴ ስለደበቀች እሷም የኩርማን ቤተሰብ አባል ሆናለች ማለት ይቻላል እንዴ? ምድር ላይ ምንም ውሸት እውነት ለመደበቅ ያህል ጠንካራ ሊሆን አይችልም። የጊዜ ጉዳይ ነው እንጂ ምሽት ያበቃል፣ ፀሐይ ይወጣል፣ ብርሃን ይመለሳል። ፀሐይ በቅርብ ትወጣለች። ምናልባት የአማቼ ሶመር ስህተት ሴት መውደዱ ሳይሆን የወደደበት ሁኔታ ይሆናል። መወጣት የማይችልበት ውስብስብ ነገር ውስጥ የገባው ለዛ ይሆናል። እሱን ከምንም ነገር በላይ ያስጨነቀው እህቴን እስከ መጨረሻው ማጣቱ እንደሆነ በጣም ያስታውቅበታል።
ውይ እሳይ ተመስገን ነው። ከቀናት በኋላ ነው እንደዚህ በስርዓት ምግብ የበላሽ ወይዘሮ ቱርካን። ሌላ እንቁላል ትፈልጊያለሽ? ጥበስልሽ እንዴ? ይቅርብኝ። ልጄ ማዕድ ክፍል አትመጭም ነበር? እዛ እኮ ቁርስ አብረን መብላት እንችል ነበር። አሁንም ድረስ እንደተናደድሽብኝ ነው እንዴ? አብረ መብላት ቤተሰብ መሆን ነው አባቱ ዘር። ሰላምና እምነት ያለበት ቤተሰብ ማለት ነው። እሱን እዚህ ቤት ውስጥ ማሳለፍ አለመቻሌ ያሳዝናል። ቤተሰብ ውስጥ ክደት የሚባል ነገር የለም። ቤተሰብን በሚገርም መንገድ ገልጻችኋል። ግን አንድ ነገር ቀርቶሻል። ምንም አይነት ችግር ቢፈጠር ይኸውልሽ የኔ ልጅ፣ እዛ መቆየት እስከ መረጥሽ ድረስ ቤተሰብ ነው የምትሆኝው ቱርካን። ይኸውልሽ ቤተሰብ በደስታ ጊዜ ብቻ ሳይሆን በስቃይም ጊዜ አብሮ የሚሆን ነው። አውቃለሁ ተናደሻል። አየሽ ያኔ ይህንን ስልሽ ትገረም ይሆናል፣ ግን ደስተኛ ቤተሰብ ነው የሚባለው። ይቅርታ አድርግልኝ፣ ግን በዚህ አልስማማም። ቤተሰብ ውስጥ ምንም ችግርና አለመግባባት የለም እያልኩ አይደለም፣ ግን ክህደት ሌላ ነገር ነው እና እምነት በልብ ውስጥ ከሌለ ምንም ትርጉም የለውም። ልጄ ቤተሰብን እኮ የምትመሰርችው አንቺ ራስሽ ነሽ። ከልጄ ጋር ያለፈውን ነገር አጽድተሽ አስተካክዩ። አባቱ ዘር በንቀት አትውሰድብኝና እባክህ ስለ ሶመር ምንም ነገር አትንገረኝ። እሺ ምንም ነገር ብትወስኝ እኔ ልጅ እኔ ደግፍሻለሁ። አመሰግናለሁ በጣም። ይህ አበባ ምንድን ነው? እንኳን ደስ አለሽ ውዴ። እኛም ወደ ቤታችን ተመልሰናል። ሰርፕራይዝ! ቆይ እዚህ ምን ትሰራላችሁ? በስልክ ሳዋራሽ ራሱ ትኬቱን እየገዛን ነበር። ትንሽ እናናድሽ ብለን ነው። በጣም ነው ያናደዳችሁኝ። እሺ ግን አመሰግናለሁ እህቴ። አንቺም እንደኔ ናፍቀሽኛል ወይዘሪት ዶኑሽ። ምናልባት ማን ያውቃል፣ ሊሆን ይችላል። ይሄ እኮ ቢሮ ነው። ምን ነካችሁ? ሰው ሊመጣ ይችላል። ትንሽ ብትጠነቀቁ ጥሩ ነው። በይነ ይዤሽ ልጥፋ። እሱም አይሆንም። ጸሐፊዋ እኮ ዛሬ የለችም። ብቻዬን ነኝ። እዚህ ያለው ስራ እስኪያልቅልኝ ድረስ ነው። ቡና መጠጣት አንችልም? እዚህ ከሆነ ነው እንጂ ወደ መናፈሻው ጋር ወጣ ብለን መጠጣት አንችልም። በሉ እናንተ ሂዱ፣ እኔ እሸፍንላችኋለሁ። ዳሪያ፣ ያ ቦታ ተይዛ ጋር መቀመጣት እቺ ምረፊ። ዶንሽ በይ አንቺ አርፈሽ ሂጂ። ግን እኮ በጭራሽ እንደዚህ አይደረግም። ችግር የለም ችግር የለም። ነይ ዳሪያ። ቻው ቻው። እና እንዴት እየሄደ ነው? ሁሉም እንደምታውቀው ነው። ምንም አዲስ ነገር የለም። ባይሆን አንተ ንገረኝ። ዳሪያ ትላንትና ማታ የሆነ ነገር ነግራኝ ነበር። ቆይ ደግሞ ምንድን ነው የነገረችሽ? ሴቶቹ ምናምን ብላ ነበር። ሰርዳር፣ አንድ ነገር ካለ በጣም ነው የምናደደው ታውቃለህ። ዶኑሽ፣ የማየውን ነገር አታውሪ። ምን ሊኖር ይችላል? እኔ እንጃ አላውቅም። ምን ነካ? አዲስ እኮ መግባት ነው። ያው አዳዲስ ጓደኞችና ቆንጆ ሴቶችም ይኖራሉ። ዶኑሽ፣ ማናቸውም እንዳንቺ ቆንጆ አይደሉም። ሰርዳር፣ ምን እያደረግክ ነው? ይሄ እኮ ቢሮዬ ነው። ቢሮሽ ሊሆን ይችላል። እኔ ደግሞ አንተ ደግሞ ማነህ? ፍቅረኛሽ ነኝ። እንደዛ አትበል። ግን እውነታው ነው። እሺ ግን ስልኬ እየጠራ አይደለም። ይሄ ቦታ ቅዳሜና እሑድ ላይ እርሻ ነው የሚመስለው። እንዴት ደስ ይላል!
የዚህ ቤት ጸሐፊዎች በየሳምንቱ ነው እንደሚቀየሩት? አይደለም፣ ጸሐፊዋ ቡና ልትጠጣ ሄዳ ነው። እኔ ተክቻት ነው። እሺ፣ አቶ ዛር አለ እንዴ? ቆይ ተው እንጂ ቆይ፣ ወዴት ልትሄድ ነው? አንቺ ማንሽ? ትክክለኛው ጥያቄ እሱ አይደለም። ባይሆን አንተ ማነህ? እኔ ከሽያጭ ክፍል ነው የመጣሁት፣ ለግል ጉዳይ ነው። እኔ ደግሞ የአዲሷ ጸሐፊ የዶኑሽ እህት ነኝ። እሺ፣ አቶ ዛሬት ነው? እንዴት ማወቅ እችላለሁ? ኮቴን ከውስጥ ይዤ ልመጣ ነበር። የምን ኮት? ለአቶ ዛር ሰጥቼው ነበር። መስጠት አልነበረብህም። በፈጣሪ ስም ይቺ ደግሞ ለየት ያለች ነች። ለምንድን ነው እንደዚህ አይነት ንግግር የምትናገረኝ? እባክሽ አቶ ዛር አይመጣም። የኔም ቤት አስፈላጊ ከሆነ የቀጠሮ ደብተሩን ነው ምትሺ ከሆነ ቀጠሮ እንዳለው ተመልከችና እባክሽ አሳውቂ። ጽሑፉ ምንም አይነበብም። ምንም ማንበብ አልቻልኩም። ቀጠሮ ያለው አይመስለኝም። ትምህርት መቼ ነው ያቆምሽው? በጭራሽ አላቆምኩም። አሁን ገና ነው ዩኒቨርሲቲ የገባሁት። ምንድን ነው የምትማሪው? ስነ ህንፃ። የምትሰሪው ፎቅ ይፈርሳል። በይ እንግዲህ ቻው፣ መልካም እድል። ዳሪያ፣ ስራ እስክጨርስ ድረስ አንቺ ከሰርዳር ጋር መሆን ትችያለሽ። እሺ? ከዛ በፍጥነት ተያይዘን እህቴ ጋር እንሄዳለን። ትላንትና በስልክ ስትቀበጣጥሪ ነበር። እህቴ ምን ሆና ነው? እባክሽ ንገሪኝ። ውይ ዳሪያ፣ እኔ እኮ ስለ እንደዚህ አይነት ጉዳይ ብዙም አላውቅም። እናቴ በጣም አዝናለች። አማቼ ሶመርንም ፖሊስ ወስዶት ነበር። እሱም ብቻ ነው የማውቀው። ጸሐፊው ራሷን ልገል ሞክራ ነበር። አባቴን የነገረኝ። ተው እንጂ። እኔ ባልነበርኩ ሰዓት ምንድን ነው የተፈጠረው? በይ እንሂድ በቃ። አሁን በጣም ነው ማወቅ የፈለግኩት። እሺ፣ እናንተ ጥሩ ጊዜ አሳልፉ። ስራዬን ስጨርስ እመጣለሁ። ድምጿን ሰምቼ ነው የመጣሁት። ምንም አልተኛችም እንዴ? እስኪ እኔ ሊያዛት አምጫት። ነይ። እኔ እቅፍ ውስጥ ስትሆን ትንሽ ዝም ትላለች፣ ግን ስትተኛ ታለቅሳለች። እች ልጅ አልጋ ያስፈልጋታል። አንቺም እንደሚኔ ጀመረሽ አይደለ? ያልተወለደው ልጅ ለመንከባከብ ከምትሞክሪ ለዚች ምስኪን ልጅ የሚመቻትን አልጋ ግዥላት። በጭራሽ አንገዛ። ለልጅቷ አልጋ ገዛን ማለት ያቺ ሴት ከዚህ ቤት አትወጣም። ቆይ አንቺ ግን የምልሽ ነገር አይገባሽም እንዴ? ጨካኝ ስለሆንን አይደለም። አልጋውን ማንገዛው ላንቺ አስበን ነው። ቆይ ግን ለምንድን ነው ሰው ሲያስብልሽ የማይገባሽ? ስለ እኔ ከምታስቢ ስለ ልጅቷ አስቢ። እናቴ ትክክል ነች። ለኪራዝ አልጋ ይገዛል። ሚኔ ስትድን ወደ እናቷ ቤት መግባት አለባት። ነይ ውዴ። ውይ ነስሪን ውዴ፣ ማታ መምጣት አልቻልኩም ነበር። ብታይ አንዳንድ የምነግርሽ ነገሮች አሉ። ምን ተፈጠረ? ነይ እነግርሻለሁ። ጥሩ ነገር እንደሚሆን ተስፋ አድርጋለሁ። ወንድሜ ቤት ነው እንዴ ያለው? አዎ፣ ዛሬ ቅዳሜ እንደሆነ ታውቂያለሽ? አዎ፣ ረስቼው። ዛሬ ቅዳሜ ነው ለካስ። ነይ። ፋቲ ጋር ሄጄ ነበር። እና አዲስ የሰማሽው ነገር አለ እንዴ? ይገርምሻል፣ ደብዳቤ ነው የያዘው። እያነበበ ነበር። የምን ደብዳቤ? ያው በቃ የሚኔ ባል የጻፈው እሱን ደብዳቤ ነው የያዘው። ለቱርካን ሊሰጣት ነው የጻፈው። ሁሉንም ነገር ጽፏል። ስለ ሶመር፣ ስለ ቱርካን፣ ስለ ልጁ። ጥሩ ነገር ነው ያደረገው። ግን ትንሽ አረፈደም። ምን እያልሽ ነው ነስሬን? ወንድሜ ከሰማ ምን ይላል? ቀኑ ቢገፋም ማወቁም አይቀርም። በቃ እንደዛ ነው። ወንድምሽ ጋር ሄዶ ምንም ነገር አታውቅም ያለው ለዛ ነው ማለት ነው። ገባኝ። አዎ እንደዛ ነው። ግን አንድ ያለን ችግር ይሄ ብቻ አይደለም። ጭንቅላት ውስጥ አንዳንድ ሀሳቦች አሉ። የትኛዋ ነች ልጅ? ይሄ ዳሪያ ናት ወይስ ዶኑሽ እያለ እያሰበ ነበረ። ይህንን ሀሳብ ጭንቅላት ውስጥ የከተተችው ሩቻን ነች። እኔም እንደዛ ነው የማስበው። እና አንቺ ምን አልሽ? ምን ማለት እችላለሁ? ስጮህበት ነበረ፣ ግን ይህንን ነገር እንደማይተው ግልጽ ነው። እሱ ድርቅ ብሏል። የምትሄድበት ቦታ ስታጣ አንድ ሴት እንዴት አለቃዋ ቤት ትቆያለች? ትርጉም አይሰጥም። ባሏ ስለሚጨቀጭቃት ነው። አልገባኝም። ቆይ ለምንድን ነው ሆቴል የመጣችሁ? በቃ መጣችና ሁሉም ነገር ተፈጠረ። አሁን እርሱት፣ በቃ እሱ አብቅቷል።
ወይ እህቴ ደግሞ ወሬ መሀል ላይ ዝምት ያለሽ። ቆይ ሴትዮዋ ለምንድን ነው ራሷን ልትገድል የሞከረችው? ኡፍ በቃ ድብርት ውስጥ ስለነበረች ነው ከፎቅ የዘለለችው። ዳሪያ ምንድን ነው የምትጠይቂኝ? ዳሪያ እህቴ እየተናደደች ነው። ምንም አትጠይቂያት፣ ልጁም ይጎዳል። ይኸውልሽ አማቼ ሶመር ምንም ጥፋት እንደሌለበት ግልጽ ነው። ስለዚህ ምንም አያሳስብም። እህቴ በቃ አንቺ ነገሩን ለመርሳት ሞክሪ እሺ፣ እባክሽ። ምን ነው? ለምንድን ነው እነዚህ የምታዩ? እህቴ አንድ ትልቅ ችግር አለ። ደህና አይደለሽም። ደህና ነኝ፣ ምንም አልሆንኩም። ግን አሁን እርግዝናው ከብዶኛል። ትንሽ አድክሞኝ ነው በቃ። ለዛ ነው? አዎ ነው ካልሽ እሺ በቃ እህቴ አሁንም ትንሽ እህትሽ ነው መመስልሽ። እውነቱን ንገር። ግን አድገናል። እሱን ላስታውስሽ፣ አንቺን ያሳዘነሽን ሰው እኛም እናስቀይመዋለን። ግን እኛ በጭራሽ አንናደድም። እሺ ዶንሽ? አዎ ትክክል ነች። እንደውም ዶንሽ ብዙም አትናደድም ታውቂያለሽ። በምጽፈው ግጥም ነው ግራ የምታጋባቸው። ደግሞ ራሷን ብቻ ሳይሆን እኛንም ነው ግራ የምታጋባን። በቃ እህትነት ማለት እንዲህ ነው። እንዲህ በዓላማና በቅር መጓዝ ይሉሻል አይደል እንዴ ዶንሽ? ሴቶች በቃ ሊሄድ ነው። በቃ እናቴ ጋር ሊሄድ። እህቴ በቃ እኛ የምንሄድ እናታችን ጋር እንሄድ። እኔም አብሬያችሁ ልምጣ። ባዛሩ ጋር ማደርገው ነገር አለኝ። እሺ በቃ እኔ ላደርሳችሁ። አያስፈልግም፣ ራሳችን በታክሲ እንሄዳለን። ልሂድና ቦርሳዬን ይዤ ልምጣ። ምንም እየተግባቡ አይደለም። እርግጠኛ ሆኜ ልንገርሽ። አዎ እኔም እንደዛ ይመስለኛል። ወንድሜ ሶመር እህቴ ቱርካንን መቼም አይተዋትም፣ ግን ምንም ደግሞ አላለም። ታውቆኛል። አንድ ችግርማ አለ። ማለት አልችልም። ፈጣሪ ያበርታ። እስር ቤት ከባድ ነው። ለጠላቴም አልመኘው። ሁሉንም ነገር ታውቃለህ ሙስጠፋ። ታውቃለህ፣ ህይወት እንደዚህ ነው። ለአንዳንድ ሰው ፀሐይ በዙሪያው ትዞራለች፣ ለሌሎች ደግሞ ህይወቱን ትታ ሰፈር ለሰፈር ትዞራለች። ህይወት ከባድ ነው። አዎ ትክክል ነህ። ብቻ ጉዳዩ እንደቀጠለ ነው። ስለ ራሴ አላስብም፣ ግን የሚተባበር ሰው አለ። ቀልዴ ነው። ከቱርካን ጋር ከባድ ችግር ውስጥ ገብተናል። እንዴት እንደምፈታው አላውቅም። በጣም ከብዶኛል። ንገረኝ እስኪ። አሁን ደግሞ እሷም ጥላ ልትሄድ ነው ማለት ነው? ምንም ነገር ብላ ሳምናት አልችልም። እሷን የከዳኋትን የመሰላት። ስማኝ፣ ሴቶችን በደንብ አላውቃቸውም፣ ግን እናቴን አውቃታለሁ። ይቅር አይሉም ወንድሜ። በጣም ግልጽ ነገር ነው። እነሱ በስቃይ ይሞቷታል እንጂ መቼም ወደ ኋላ አይመለሱ። በጣም እልህኛ ናቸው። ስለዚህ ከመጀመሪያውም ጀምሮ ተሸንፈሃል እያልከኝ ነው? ይገርማል። ታውቃለህ፣ ትምህርት ቤት እያለሁ በብር ላስቲክ ነው መሸነፍ የጀመርኩት። አልገባኝም። ምን እያልከኝ ነው? ብታይ የመኪና ጀርባ ላይ ያሉትን ጽሑፎች እወድ ነበር። ቆይ ለአንተም አንድ አባባል ልንገርህ። ስንብት ቀዝቃዛ ነገር ነው። በደንብ ልብስ ልበስ። አልወደድከውም? እሺ በቃ ሌላ ልንገርህ። ያጣሃቸውን ነገሮች በሙሉ ተመኝተህ ታገኛቸዋል። ይሄ የሚሆነው ይመስለኛል።
የኔ ልጅ ከየት መጥተሽ ነው? የኔ ቆንጆ ልጅ። በቃ ትርፍ ጊዜ ኖረኝ፣ ለዛ ነው የመጣሁት። እማዬ ናፍቀሽ። በጣም ጥሩ ነገር ነው ያደረግሽው። ውይ ከሳሽ እንዴ? ዳሪያ መጣች። መሱት በጣም ደስ ብሎታል። ናልኝ ዳሪያ መሱትን ናፍቀዋለች። እማዬ አባዬ የት ነው? አትክልት ስፍራ ውስጥ ነው ውዴ። መሱት አባቴ ሳድቅን ሄዶ ይጠራል። አባቴ ሳድቅ ሳድቅ የኔ ቆንጆ ልጅ፣ አይ የኔ ቆንጆ ልጅ፣ ለምንድን ያልደወልሽልን? መተን እንወስድሽ ነበረ እኮ። ትርፍ ጊዜ ስለነበረኝ በፍጥነት መጣሁ። እብድ ነች ያልኩት እኮ ዝም ብዬ አይደለም የኔ እብድ ልጅ። የኔ ጣፋጭ አባት ከጎኔ ስላለህልኝ ነው። በሉ ጫማችሁን አውልቃችሁ ግቡ። ለምንድን ነው እዚህ ጋር የቆማችሁት? እኔም ሻይ ላፍላና የምንበላው ነገር አቀርባለሁ። ውይ የኔ ቆንጆ ልጅ መጣችልኝ። በሉ ግቡ። አይ ተመስገን ነው። አሁን ደግሞ ምን ፈለክ? ንገረኝ። ከዚህ ጥፋ። ክብርት መምህር፣ ውዷ ወንድሜ ልጅ፣ ቆይ ግን ምን አይነት ችግር ውስጥ እንዳለች ታውቂያለሽ? ያቺ ምንም የማታውቀው ምስኪን ልጅ ከባልየው ውሽማ ጋር ነው የኮርማን ቤት ውስጥ እየኖረች ያለችው። ውይ በጣም ታሳፍሪያለሽ። ፋቲ ወንድምህ ቤት ነው ያለው። ዝም በል፣ በኋላ እናወራለን። በል ሂድ። ወንድሜም በዚህ ሁኔታ ትጎጂዋለሽ አይደል? ሰውዬ ሁሉንም ነገር ይሰማና መጨረሻ ላይ ልብ ድካም ይይዘዋል። አስፈላጊውን ነገር አደርጋለሁ። አንተን አያሳስብህም። ማን ምን እንደሚያደርግ እናያለን። እሱን እናያለን። ግን መጀመሪያ ጥያቄ መልሽልኝ። ትሰምኛለሽ? እዚህ ጋር ደርሶብኛል። ልጄ የትኛዋ ነች? ዶኑሽ ነች ወይስ ዳሪያ? ፋቲ እየነገርኩህ እኮ ነው። እባክህን አሁን እውነቱን ንገሪኝ ክብርት መምህር። ሁሉም ነገር አጣርቼ አውቄዋለሁ። ቱርካንም እንድትናደድ በማነሳሳቷ ተከሳለች። ፈጣሪ ያስቆመኝ እንጂ በንዴት ሁሉንም ነገር ለጋዜጠኞች እናገራለሁ። ከዛ ይበልጥ የወንድሜ ልጅ ትሰቃያለች። በቃ ምንም ህሊና የለም። ህሊና የሚባል ነገር የለም። እንደውም ሁሉንም ነገር ከህሊናዬ ነው የማደርገው እንጂ ንግግሬን የሚደግፍ ትልቅ ማስረጃ አለኝ። አሁን እውነቱን እንድትነግረኝ ይፈልጋል። ልጄ የትኛዋ ነች? ዳሪያ ናት ወይስ ዶኑሽ? ነስሪን የት ነሽ? ዛሬም መጣህ አንተ? ለምንድን ነው ወደዚህ መጣኸው? በፈጠረ ባክተው። እዚህ ምን ልታደርግ ነው? እጄ ላይ ያለው ነገር ልስጣችሁ። ይሄ ደግሞ ምንድን ነው?